ሙስሊም ወገኖቻችን የሚያነሱት ጥያቄ አለ። ኢየሱስ እኔ አምላክ ነኝ አምልኩኝ ብሏል ወይ በመጽሐፍ ቅዱስ? እስኪ በጥቁርና በነጭ ከራሱ አንደበት የተነገረ አሳዩኝ፣ ካሳያችሁኝ አምናለሁ ይላል። እንዲህ ያለ ጥያቄ ሲጠይቁ መስማት የተለመደ ነው። ግን በሌላ በኩል እኔ አምላክ አይደለሁም ሰው ብቻ ነኝ አታምልኩኝ ብሏል ወይ በጥቁርና በነጭ? ይሄንን ካላሳዩን እኛ እንዳለ የማሳየት ግዴታ የለብንም። እኔ አምላክ አይደለሁም አታምልኩኝ ብሏል ወይ ብሎ መጠየቅ ያስፈልጋል። መጽሐፈ ምሳሌ ላይ ለሰነፍ እንደ ስንፍና አትመልስለት ይላል። ምክንያቱም ለመረዳት ላልፈለገ ሰው ብታስረዳ ማርም አይጥመውም፣ ውሃም ያንቀዋል። ሰው ካልፈለገ ውሃውም ይወፍርበታል፣ ካልፈለገ ማርም ይመርበታል። ሰው ሲፈልግ ነው እንኳንም ይጣፍጠው የመረረውም ጣፍጦት የግዱ የሚበላው ሲፈልግ ነው። ረሃብ ነው፣ ምግብለት ነው። ለምሳሌ በእነሱ መጽሐፍ ስለ አምላክ የተነገሩ ነገሮች አሉ። ምን ተብሏል? ለምሳሌ መጀመሪያና መጨረሻው ማን ስለመሆኑ መጽሐፋቸው ቁርአን ማለት ነው ምዕራፍ 57 ቁጥር 3 ላይ እንዲህ ይላል፣ እርሱ አላህ ማለት ነው የመጀመሪያ ነው የመጨረሻውም እርሱ ነው። ስለዚህ የመጀመሪያውም የመጨረሻውም አላህ ነው ብለው እነሱም ያምናሉ። ታዲያ ይሄ ኢየሱስ ክርስቶስን በተመለከተ በመጽሐፍ ቅዱስ ምን ተብሏል? ኢየሱስ ክርስቶስ ስለዚህ ምን ብሏል ነው። ዘጸአት ምዕራፍ 3 ቁጥር 13 ከ14 ላይ ይሄ እየተነገረ ነው፣ የሚታወቅ ነው። እግዚአብሔር ለሙሴ ራሱን በገለጠ ጊዜ ያለና የሚኖር ማለት ዘላለማዊ አምላክ ሕያው ባህሪ ያህዌ ብሎ ነው ራሱን የገለጸለት። በትንቢተ ኢሳይያስ ምዕራፍ 44 ምዕራፍ 55 ላይ ምዕራፍ 45 ላይ እግዚአብሔር ደጋግሞ ፊተኛውና ኋለኛው መጀመሪያውና መጨረሻው ያለና የሚኖር እኔ ነኝ ብሏል። ስለዚህ ዘላለማዊ አምላክ ፊተኛውና ኋለኛው እግዚአብሔር መሆኑ የታወቀ ነው። ኢየሱስ ክርስቶስ ይህንን በተመለከተ ምን ብለዋል ነው ጉዳዩ። ራእይ ዮሐንስ ምዕራፍ 1 ቁጥር 17 እስከ 18 እንዲህ ይላል፣ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ፊተኛውና እሱም ሞቼ ነበር ሕያውም ነኝ፣ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሲኦልም የሞትና የሲኦል መክፈቻ አለኝ። ፊተኛውና ኋለኛው አልፋና ኦሜጋ እኔ ነኝ አለኝ ይላል። እኔ ነኝ ብሎ ይሄንን የተናገረው ማን ነው? ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ምን አለ? ፊተኛውና ኋለኛው መጀመሪያውና መጨረሻው አልፋና ኦሜጋ እኔ ነኝ አለ። ከእግዚአብሔር በቀር ዘላለማዊ አለ ወይ? የለም። መላእክት ዘላለማውያን አይደሉም? አይደሉም፣ የተፈጠሩ ናቸው። የፍጥረት ሁሉ መጀመሪያ ኦሪት ዘፍጥረት